ሰው እጅ ምንም አልሆንም። አላህ ነው ነፍሴን የሰጠኝ፣ አላህ ነው ነፍሴን የሚወስደው። በምንም ምክንያት ቢሆን ነፍሴን የሚወስደው አላህ ነው። ይሄን ያህል የኔ መስራት የኔ እዚህ ሀገር መኖር የሚያስደብራችሁ ከሆነ በፈቃደኝነት እናቴ ጋር ሄዳለሁ ልጄን ይዤ። ለምን ነገ እኔ ማበድም የሆነ ነገር መሆንም አልፈልግም። በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ፣ ሰው እንዳላምን አረጋችሁኝ፣ በሰው ጋር እንዳልበላ አረጋችሁኝ። እኔ አበድኩ ሀቡ ወላሂ ላዚም እኔ አበድኩ። እኔ ለዚች ልጅ እንኳን በጣም ብዙ ነገር ነው ማስብላት፣ ቅን ነገር ማለት ነው። አጭር ጊዜ ነው የመጣችው እኔ ጋር እንዴት እንደምታሳሳኝ ሀቡ ብታያት ወላሂ ላዚም። ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋም ሄዳለች። በቃ ገባሽ? እኔ ይቅርልሻለሁ፣ አላህ ይቅር ይበላችሁ። እኔ እኮ አላህ አይደለሁም ፈጣሪን ነው ያልፈራችሁት እንጂ እኔ አላህ አይደለሁም። አላህ አውፍ ይበላችሁ። ለፈጣሪ ዱአ አድርጉ እንጂ እና እኔ ባንቺ አልፈርድም። አሁን ተረጋጊ። እኔ እዚህ ጋር ማለት ነው እስካሁን ለተፈጠረው ነገር ስላልነገርኩሽ ይቅርታ አድርጊልኝ ብዬሻለሁ፣ ከልቤ ማለት ነው። በጣም ይቅርታ አድርጊ። እኔም የራሴ እውነት ስለነበረኝ ነው ባንቺ ላይ መጨከን ነገር ኖሮኝ አይደለም። እኔ ያለኝን ከሰው ልጅ ጋር ቅርቤ ታውቂያለሽ። የሴት ጓደኛ የለኝም ታውቂኛለሽ። ብቻዬን ነው መዝናናው፣ የምቀመጥበትን ቦታ ታውቂኛለሽ። ሰው የለኝም እኔ አለሁልሽ፣ አይዞሽ ልጄ። እኔ በህይወቴ አልኩሽ አቡ፣ እኔ ቤሩት ላይ ስኖር ገነትን ብታለሽ የፈራሁት ምናልባት ማሬ ሰው ይፈርድብኛል ብለሽ ፈርተሽ ከሆነ ደፋውት ያልሽው ሜቢ እቺ ልጅ ጠጥታው ከሆነ ለምንድን ነው ታዲያ የምትታመመው? ለምንድን ነው እንዲህ የምትሆነው? እና ጠጥታው ከሆነ አንድ ልጄን ጠጥታው ከሆነ መፍትሄ ያለው እቺ ልጅ ከሄደች በኋላ አንድ ልጄን የወለድኳትን ይኸው አብዬ ይኸው እኔ ልጅ በጣም ምናልባት ኢንኬዝ በስህተት በማንኛውም አጋጣሚ ጠጥታ ከሆነ ኢንኬዝ መፍትሄ አለ አላውቅም። በእኔ በኩል ያለውን ግን ዋርኒንግ እየሰጠኝ ነው። በሌላ በኩል ከሆነ አላውቅም። ግን በእኔ በኩል እኔ እስከነ ምልክቱ እንድታስታውስ ሁሉ ያደረኩት እኔ አልኩሽ አቡ፣ ከሰው ጋር ጣላለሁ ብዙ ነገር። እኔ ሰው ፈንክቼ አውቃለሁ፣ ብዙ ነገር አውቃለሁ። ነገር ግን በእንደዚህ አይነት ጉዳይ በህይወቴ ገብቼ አላውቅም። በጣም ምናልባት አንቺን ተጠራጥራ አሁን ገነት ጠጥተዋለች ስትያት ቪዲዮውን ማጠፋልሽ የራቁት ቪዲዮውን ሱሱ ስትታመም ቢዝነሷ ሲከስር ሳይ ነው ለውጥ እሷ ላይ ታየው አልደረትልሽም ብላሻለች ስትለኝ ስትከታተላት አሟተኝታለች። ሱሱ ፀጉር ቤት ሆና የለችም። ሱሱ ፀጉር ቤት እኮ ሱሱ አንዳንድ ቦታ ወይ ጓደኞቿ ጋር ምናምን ስትታ የለችም። አማ ቤት ተኝታለች። አየዋት፣ አይተሻታል? ምን ራሴን ትለች ወዴን ትላ የውሸት የለም ቪዲዮውን እንድታጠፋልኝ ብቻ ስለነበረ እኮ እንደዛ ስትያት ምናልባት አንቺን ሳታምንሽ ቀርታ እራሷ ገነት አጠጥታት ከሆነ መፍትሄ ያለው የኔ ጥያቄ ምን ማድረግ ትችላለች? እሱን ያስመጣችው ከኢትዮጵያ ነው እንደነገረችኝ ከሆነ አልፈልግም። አላህ አለልኝ እኔ አላህ አሁንም ቢሆን እኔ ዲን አለኝ። ዲኔ ወላሂ ላዚም ምንም ነገር የሚያጠፋ ነው ማስደረግ ትችላለህ። ኧረ እኔ ቤተሰቤ ጋር ሄዳለሁ፣ ኢትዮጵያ ሄዳለሁ። አቤት እኔ እኮ ኢትዮጵያ ሄጄ እኮ ወላሂ እንደ ሰው እንኳን አንድ ቀን ደስተኛ አልሆንኩም። ሂል ጫማ እንኳን አልለበስኩም። አይበጋባኝ እግሬ ተሰበረ። 15 ቀን በየገጠር እንኳን ሲል እያነከስኩ ነበር። ኦኬ ስልኬ ጠፋ፣ መስክልክሌቱ አንድ ቀን ሳልደሰት ነው ሰው ኢትዮጵያ ከ10 ዓመት በኋላ ሄዶ እንጂ አድርጎ ይመጣላ። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋር ሄዳለሁ፣ ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደል? ምንድነው ስራ ነው ይጥፋ አልፈልግም። እንደውም አልሰራም ከዚህ በኋላ ወላሂ አልሰራም። አንቺ እኮ በላብሽ እኮ ይከፈትሽ ነው። አንቺ እኮ በላብሽ ነው። እኔ ሱሱ አንቺን እውነት እኮ እንደነሱ እኮ ወይ ሸምጥፍ አይደለም ወይ ከርፈሽ አይደለም። ገባሽ? አንቺ የማደንቅሽ ነገር አልኩሽ። እኔ የምሰጥሽ በራስሽ ያመጣሽው በጣም ነው የምሰራው። በጣም ነው የምሰራው፣ በጣም ነው የምሰራው። በጣም ብር አገኛለሁ። ግን ነብያችን ነው የምልሽ፣ ይኸው አላህ ይረዝቀኛል። በጣም ነው የሚረዝቀኝ። ግን ብሩ የታለ አላቅም። ምን የት ነው አላቅም። አንዴ በ7 ወር ውስጥ ማለት ነው 10 ምናምን ሺህ ዶላር አትርፌ ያስገባሁትን ዕቃ ደምሬ ትርፉን አይቼ ኢቃማዬን ከማሰራት ውጪ ያደረኩት ቁም ነገር በዛ 10 ምናምን ሺህ ብር ውስጥ የለም። ይሄ ማለት በዚህ አንድ አመት ውስጥ ነው የምልሽ። በዚህ ካንቺ ጋር ከተዋወቅኩበት ሰዓት ጀምሮ ብለሽ ቁጠሪ። ነብያችን ነው የምልሽ። አይባ ተበድሬ እሰራለሁ። ኦኬ ከሰው ተበድሬ እሰራለሁ። የተበደርኩት ብር እኮ እጥፍ ነው የሚያስተርፈኝ። ግን ብድሩም ሄደ ይጠፋብኛል።
ብድሩም ይጣፋብኛል፣ የራሴ የሚያተረፍኩትም ይጣፋብኛል። ከዛ ያንን ብድር ለመክፈል እጨነቃለሁ። ያኔ እኔ በሰላም ሰላሞኛ አይደለም የምሰራው። እንደማንኛውም ሰው ሰላም ተኝቼ እዳ ሳይኖርብኝ አንድ ቀን ሰርቼ አላውቅም። ነብያችን ነው አላህ ፊት ነው የማወራው። ረመዳን ነው ልጄን ይንሳኝ ነው። አንድ ቀን እንደ እኔ ጓደኞቼም እንደብላ ተጠቀልሽ ያ ረቢ እንደናንተ ምንም ነገር ሳይኖርብኝ የቤት ኪራይ ብቻ እየከፈልኩኝ ሰላም እንቅልፍ መች ነው የምተኛው እላለሁ። አይባ ወላሂ ነው የምልሽ። ይሄ ማለት እነሱ አድርገውብኝ ነው ልልሽ ፈልጌ አይደለም። እኔ ቤተሰብ ይሄንን ቃል ካንደበቴ ሳወጣ ቢሰሙ አንቺ ምን አይነት ሰው ነሽ ልጅ አይደለሽም ነው የሚለኝ አባቴ። እኔ ሰው አድርጎብኛል አልልም፣ ሰው አላደረገብኝም። በቃ እኔ ምናልባት አላህ ወደ ዲኔ ሊመልሰኝ ፈልጎም ከሆነ እኔ ፈራው አይባ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከእናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም፣ ከዚህ በላይ እርቀት የለም። ትናንት ሰምተሻል፣ ሱቄን ለማዘጋት እኔ ቁጭ ብለው ሲያሳድሩ ፖሊስ ልከው ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረኩትን አርጋለች ተብሎ ጠንቋይ እየተባልኩ እሰይ ደግ አደረገ። ለምን? በራሴ ስለምተማመን። አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላችኋለሁ። ወላሂ ላዚም አይባ ለምን? በራሴ ተማመናለሁ። እንደዚህ ነገር ያለ አልመሰለኝም። እንዴ ዙሩ የከረረ ታሪክ እንዳለ አላቅም ከጀርባ ገባሽ? ሰው ግን አሰራሽብኝ ብሎኝ ስለማያውቅ ምንም አይመስለኝም። እኔ ምንድን ነው ባሰራ የሰው ፊት እየገረፈኝ እየተበደርኩ ሰራለሁ እንዴ? ልጥጥ ብዬ በራሴ ገንዘብ አልሰራም እንዴ ብዬ ነው የምመልሰው። ገባሽ? የምን የሰው ፊት አስገረፈኝ። ስለዚህ ለማንም ጭንቅላቱ ዝም ብሎ ለተመረዘ የሚወደኝ ይወደኛል፣ የሚያቀኝ ያቀኛል፣ ለማያቀኝ ደግሞ አላብራራም። አዎ ደግ አደረገ። ራይልን ራሱ ፑሽ ሀቢቢ እንኳን እንተነቁላለን እያልኩላ ከራይል ጋር ሄዳለሁ ላይቭ ላይ እንኳን ማለት ነው። ገባሽ? ግን ወላሂ ላዚም ሀቢባ ዛሬ እኔ በጣም ነው የደነገጥኩት። ሰው ደግሞ አሰራሽብኝ ብሎኝ አሰርተሽብኛል ብሎኝ አያውቅም። ገነት ሲባል ሄድኩኝ ሱቋ ሄጄ ሁላ አዎ ብላ ሁላ ሾርባው ምናምን አፍጥር ሰርታ ነበር። ሰታኝ በልቼ አረጋግታኝ በልቼ ገኒ በጣም ጠጥተሽ ከሆነ ይሄን መጠርጠር ነው ያለብሽ። ይኸውልሽ እኔ አልኩሽ እኮ የኔ ዲን ይበልጣል። እኔ ወላሂ ላዚም የፈለጉትን በእነሱ ብሞት እንኳን እኔ የጀነት ነው ሀቢቢ። እኔ አጽያቴው ላይ የበዛ ነው። እኔ አልሰግድ አልቀራ። ይኸውልሽ አንዴ ብቻ ልንገራት። ቅድም ያልኩሽ ምን ሱሱ በእንደዚህ አይነት ነገር አታምኑ። እንኳን ለራሱ ሰውን እንኳን እኔ ባልሆነ ቦታ ስገኝ አንቺ ሰውን ባትፈሪ ፈጣሪሽን አትፈሪም ነው የምትለኝ። አምላኳን ትፈራለች። መጥፎ ቦታዎች አትገኝም። ያውልሽ መተት እንደማታምንበትና እንደማይሰራባት ስታቅ መርዝ ብታበላት መርዝ ቆይ አዳምጪኝ ማሪ። መተት እንደማታምንበትና እንደማይሰራ ስታቅ መተት ሞክራ እንደማይሰራባት ስታቅ እሷ ላይ ስለማታምንበት የዛኔ መርዝ ታበላታለች። ገባሽ? አንድ ሰው ከጠላሽ ከቀናብሽ በህይወትሽ ጥግ ድረስ ነው የሚሄደው። አንቺ እስክትሞችለት ድረስ አያፍም ወይ አብደሽ እስኪያይሽ ድረስ። ሶቺ ልጅ መተት ተሞክሮባት በተደጋጋሚ በአንቺ ብቻ ላይሆን ይችላል የሞከረችባት። ገባሽ? አይታወቅም። በተለያየ ሰው ሞክራባት ይሆናል አሁን። ስለዚህ ሳይሳካ ሲቀር ይሄ ነገር እንደተጠበቀው ሱሱ ሳታብድ ወይ ሳትሞት ወይ የሆነ ነገር ሳትሆን ስትቀር በመርዝ ደግሞ በቃ እንድትሞት ልታደርግ ትችላለች። አንድ ሰው ኦልሬዲ እንደሚጠላን እና ለእኛ መጥፎ እንደሚያስብ ካወቅን ከናካቴው ከዛ ሰው ቶታሊ ነው መራቅ ያለብን። ሱሱ ደግሞ አታውቅም ነበረ። አንቺ አትሊስት ብትነግሪያት ኖሮ ይዛኔ አትሊስት እንድትርቃት እንኳን ብትነግሪያት ኖሮ ከዚህ ሁሉ ዳሜጅ ድና ነበር። እኔም ደግሞ ነፍስ ነው ነግሬሻለሁ ያለው ነገር